በ385 ሄክታር መሬት ላይ ያረፈ ባህልን ከዘመናዊ የዘርፉ አቅም ጋር ያጣመረው የሸበሌ ሪዞርት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ተመርቋል። በተለያዩ አካባቢዎች እንደተገነቡ የገበታ ለሀገርና ገበታ ለትውልድ ፕሮጀክቶች ሁሉ በክልሉ የሚገኘውን ማራኪ ተፈጥሮ በዚህ ፕሮጀክት መግለጥ ተችሏል። ሰላምና ልማትን ከህዝብ ጋር ማቆራኘት በሁሉም የኢትዮጵያ አካባቢ ተቀባይነት እንዳለው መሰል ፕሮጀክቶች አስረጂ መሆናቸውን ጠቅላይ ሚኒስትር አብይ አህመድ በምረቃው ላይ ተናግረዋል። በሁሉም ክልል ልማት ማምጣት እንደሚቻል እንደዚህ ያለውን ሰፊ ስራ ስንሰራ የቤቱ ግንባታ የከባቢውን ባህል የከባቢውን የቤት አሰራር የተከተለ ዝም ብሎ ሌጣ ፕሮጀክት ደግሞ ሳይሆን በጣም በስፋት እንደዚህ ያሉ ግሪን ስፔሶች የተፈጠሩበት በሺ የሚቆጠሩ ዛፎች ፍሩቶች የተተከሉበት አብርሃም በላይ በወንጪ ያሳየውን ብቃት በሸበሌ የደገመበት አብርሃም በላይ ከትግራይ ተወልዶ ኦሮሚያን ሶማሌን እየዞረ ለማልማት እድል ያገኘበት በኦሮሚያም በሶማሌም ማንም ሰው ልማት፣ ሰላም፣ ፍቅር ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል መኖሩን በድጋሚ ያረጋገጥንበት ሶማሌዎች የጅቡቲ ወንድሞቻቸውን፣ የኬንያ ወንድሞቻቸውን፣ የሶማሊያ ወንድሞቻቸውን ብቻ ሳይሆን የሰላም ባንዲራ፣ የፍቅር ባንዲራ፣ የልማት ባንዲራ ከያዘ ከየትኛውም ጫፍ ዘር ሳይለዩ እምነት ሳይለዩ መቀበል እንደሚችሉ አብርሃም በላይ ማሳያ ነው። በሶማሌ ክልል ዛሬ ላይ በርካታ ልማቶች እየተሰሩ ተጠናቀውም ለአገልግሎት እየበቁ ሲሆን ይህም ለአካባቢያዊ ሰላምና ትብብር ማሳያ ሆኖ ቀርቧል። የክልሉ መለያም ከግጭት ተጠቃሽነት ወደ ልማት አርበኝነት ስለመቀየሩ እነዚህ ፕሮጀክቶች ምስክር ናቸው። ቀደም የሶማሌ ክልል የሚታወቀው በግጭት በጦርነት ሲሆን አመራሮች ወደዚህ ከባቢ የሚመጡት ለማስታረቅ ሰላም ለማስከበር ነበር። ዛሬ ግን ሁላችሁም እንዳያችሁት ሰላም ወዳዱ የሶማሌ ሕዝብ በክልሉ የተጀመሩ ሰፋፊ የመሰረተ ልማት ስራዎች፣ በሺህ ኪሎ ሜትር የሚቆጠሩ መንገዶች፣ የቤት ግንባታዎች፣ በቅርቡ ያስጀመርነው የጋዝ የነዳጅ ሪፋይነሪ የማዳበሪያ ፕሮጀክት የኤርፖርት ማስፋፊያ ፕሮጀክት አሁን ደግሞ የሸበሌ ሪዞርት በስፋት የሚሰራበት የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆኖ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ ሲቀበሉ ሰላም እንደ ዝናብ በሶማሌ ምድር ሲዘንብ ያየንበት ዕለት ስለሆነ ይህንን አቅልለን አንወስደውም። ታላቅ ድል፣ ታላቅ ስራ ነው። በመንግስትና ህዝብ የጋራ ጥረት የኮሪደር ልማትን መሰረት አድርጎ በመላው ኢትዮጵያ እየተስፋፋ የመጣው ብቁ ከተሞችን የማፍራት ጉዞ ጅግጅጋም ላይ ሰምሮ መታየቱንም ጠቅላይ ሚኒስትር አብይ አንስተዋል። ይህም ከተማይቱን የምስራቁ ክፍል ማዕከል የሚያደርጋት ለሌሎችም ሊጋራ የሚገባው ጅምር ጉዞ መሆኑን አረጋግጠዋል። በጅግጅጋ ከተማ በኮሪደር ፕሮጀክት ዛሬ ያየነው ልማት ጅግጅጋ በምስራቁ የኢትዮጵያ ቀጠና በምስራቁ የአፍሪካ ቀጠና አንድ ፈርጥ ሆና እየወጣች እንዳለች የሚያሳይ ነው። በተለይ በጅግጅጋ አካባቢ ሁሌም የሚያስደንቀኝ ዛሬም በጣም የተደመምኩበት ጉዳይ እያንዳንዱ ዜጋ ለራሱ መኖሪያ የሚገነባው ቤት ለአንድ ሳምንት፣ ለአንድ ወር፣ ለስድስት ወር መቆያ ሳይሆን ለልጆቹ ለማውረስ እያሰበ አጽድቶ አተልቆ አሳምሮ የመስራት የሶማሌ ክልል ባህል ወደ ሁሉም ክልሎች እና ጎረቤት ሀገሮች እንድታስፋፉ አደራ ልላችሁ ፈልጋለሁ። የሸበሌ ሪዞርትን ጨምሮ የተጠናቀቁና እየተገነቡ ያሉ ፕሮጀክቶች ከክልሉ አመራሮች ጋር ባለው ብቁ ቅንጅት የመጣ መሆኑም ተጠቅሷል። ይህ አይነቱ ጅምር ስራ ለመጪው የልማት ጉዞ መስፈንጠሪያ ሊሆን እንደሚገባም ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። ሀጂ ሙስጠፌ ባለፉት ዓመታት የሶማሌ ህዝብና የኢትዮጵያ ህዝብ ከርሶ የሚጠብቀውን ከርሶ ካቢኔ የሚጠብቀውን 2% ዴሊቨር ስላደረጉ በጣም እያመሰገንኩ በሚቀጥለው ዘመን የቀረውን 90% በመልፋት በመትጋት ጅግጅጋን አሁን ካለበት 10 እጥፍ አሁን ያለው ልማት በ10 በ20 እጥፍ አድጎ ለምስራቅ አፍሪካ ብቻ ሳይሆን ለአፍሪካም ኩራት የሆነ ብዙዎች መጥተው የሚያዩት ስራ እንዲሆን በትንሽ ስራ እንዳንረካ በትንሽ ስራ እንዳንቆም ሩጫችን የህዝባችንን ኑሮ እስኪቀይር ድረስ እንዳይቆም አደራ እያልኩ ባየነው ስራ ሁሉ ግን
በጣም ከፍተኛ አድናቆት የተሰማን ስለሆነ እርሶንና አመራሩን እንኳን ደስ ያላችሁ ማለት ፈልጋለሁ። የተሰራው ልማት የጋራ በመሆኑ በተለያዩ ሀገራትና አህጉራት የሚገኙ የህብረተሰብ ክፍሎች ስፍራውን እንዲጎበኙም ጥሪ ቀርቧል። በከባቢ ሀገራት የምትገኙ የሶማሌ ልጆች በሶማሊያ፣ በጅቡቲ፣ በኬንያ፣ በደቡብ አፍሪካ፣ በታንዛኒያ ያላችሁ የሶማሌ ተወላጆች ጅጅጋ እናንተን ለመቀበል እናንተን ለማስተናገድ ከምን ጊዜውም በላይ ዝግጁ ስለሆነች በመመላለስ እንድትጎበኙን፣ በመመላለስ እንድታለሙን፣ በመመላለስ እንድታስተምሩን ደግሞም እንድትማሩብን ተጋብዛችኋልና ከዛሬ ጀምሮ ሸበሌ እናንተ ነው እየመጣችሁ እንድትዝናኑ እጋብዛችኋለሁ።